ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ እንዲሁ ካነበብኩት ላይ ማካፈላችሁ አንድ ሐሳብ አለ። በእርግጥ ለኔ ይጠቅመኛል ወይም ይጠቅመኛል ብዬ የማስበውን ነገር ነው ለእናንተ ማቀርብላችሁ ማለት ነው። ይሄን ፕሮግራም ያው ሼር፣ ላይክ፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። ለተቃና ትዳር ይላል። የተሳካ ትዳርን የተሳካ ለማድረግ በሁለት ባላዎች መተከል ያሻል ይላሉ ሊቃውንቶች። በመማርና በመማር ማለት ነው። ሰው ሌላውን ስራ ሁሉ የሚሰራውን አንድም ተምሮ ነው፣ አንድም ልምድ ወስዶ ነው። ትዳር ሲመሰረት ግን ትምህርትም ልምድም የለውም። ትዳርን እንደ ትምህርት አይነት መርጦ ከፊደል እስከ ዳዊት ደግሞ አድርሶ አስመስክሮ የተመረቀም የለም። እንግዲህ ትዳርን ስንመሰረት አንደኛ እንማርበታለን ብለን ነው ማለት ነው። ስለዚህ በትዳር የተመረቀ ሰው እስከዛሬ አልተገኘም። ዲግሪ፣ ማስተርስ፣ ፒኤችዲ ተብሎ በትዳር የተመረቀ እስከዛሬ ድረስ የታየ ነገር የለም ማለት ነው። እንግዲህ ችግር ከተፈጠረም በትዳር ውስጥ ያው ይቅርታ እየተባባሉ እየተመካከሩ የሚጓዙበት ጉዞ ነው ማለት ነው። እየተሞረደና እየተሳለ እያወቀና እየበሰለ እየተማረና እየተስተካከለ ይሄዳል። ለዚህ ነው የተሟላ ባል ማግኘት አይቻልም፣ የሚሟላን ባል እንጂ የተሟላች ሚስትም ማግኘት ከባድ ነው። የምትሟላ ሚስት እንጂ ማለት ነው። እንግዲህ ትልቁ የተሟላ ነገር የሚፈልግ ከውስጣዊ እስከ ውጫዊ ነገር ባልም የተሟላ የሚፈልግ 100% ሙሉ፣ ሴትም እንደዚሁ ባል ትፈልጋለች፣ ባልም ደግሞ እንደዚሁ ይፈልጋል ማለት ነው። ብልህ ከትዳር አጋሩ ይማራል። የትዳር አጋሩን በእጮኝነት ጊዜ ማየት ፀሐይን በሩቅ እንደማየት፣ በትዳር ጊዜ ማየት ደግሞ ፀሐይን ቀርቦ እንደማየት ነው ይባላል። ይሄ እንግዲህ ትልቅ አባባል። በእጮኝነት ፀሐይ በሩቅ ስናየው አያቃጥለንም አይደል? በትዳር ጊዜ ማየት ደግሞ ፀሐይን ቀርቦ እንደማየት ነው። ያው በጣም ታቃል ወደ ፀሐይ እየቀረብን በሄድን ቁጥር በጣም እያቃጠለን ይሄዳል ማለት ነው። በእጮኝነት ጊዜን ሊቃውንቶች ምን ይላሉ? ፀሐይን በሩቅ እንደማየት ነው። ስለዚህ ደስ ይላል። አሁን አንዳንዴ ፀሐይ ሩቅ ሆና ስትወጣ ጠዋት ጠዋት እቺ ፀሐይ ደስ ትላለች እንላለን። ምክንያቱም በደንብ አታገኘንም፣ አታቃጥለንም። ደስ 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 የሚል ስሜት አላት ማለት ነው። ቀን ላይስ በተለይ ቀትር ላይ 7 ሰዓት ላይ አናታችንን ስንል ፀሐይዋ እየቀረበች መታ ማለት ነው። ስለዚህ እላያችን ላይ ስታርፍ በጣም ያቃጥለናል ማለት ነው። አንዳንድ ጊዜ ከምናስበው የተለየ ነገር ሊከሰት ይችላል። ይህ መሆኑ ቀድሜ ባውቅ ኖሮ አላገባትም ነበር፣ አላገባውም ነበር ያሰኛል። ያልጠበቅነው ነገር ሲከሰት ማለት ነው። ሊቃውንት እንደዚህ ይላሉ፣ እንዳውቀህ ተገለጥ ይላሉ። የአንድ ሰው ጠባይ፣ ሐሳብና አቋም መገለጡን አንጥላው። ባወቅነው መጠን እንዴት መያዝ፣ እንዴት ማሸነፍ እንደምንችል እናውቃለን። ከማያውቁት ነገር ጋር መኖር እንጂ ካወቁት ነገር ጋር መኖር አያስፈራ። እውነት ነው። ለምሳሌ አንድ ሰው ክፋቱን ካወቅን በቃ ክፉ ነው እንጠነቀቃለን። ሳናቀው ግን መኖር አንድ ቀን የተገለጠ ቀን ብለን እንፈራለን ማለት ነው። እና ሊቃውንቶች ምን ይላሉ? ከማያውቁት ነገር ጋር ከማያውቁት ጋር መኖር እንጂ የሚያስቸግረው ከሚያውቁት ነገር ጋር መኖር ብዙ አያስቸግርም። ስለምታውቀው ትጠነቀቃለህ ማለት ነው። ከትዳር አጋር ጋር ይበልጥ አብረሃት በኖርክ ቁጥር ይበልጥ ታውቃታለህ። ይበልጥ ባወካት ቁጥር ይበልጥ አብረሃት ትኖራለህ። ብልህ ባል ከብርታትም ሆነ ከድካሟ፣ ከትዕግስቷም ሆነ ከንዴቷ የሚወስደው ትምህርት አለ። ብልህ ሚስትም እንዲሁ። ትዳር ማለት ምርቃት የሌለበት ትምህርት ቤት ነው። እንደ ጎበዝ የአብነት ተማሪ ትምህርት እየቀሰመ ይኖራል ማለት ነው። አብሮ መዝለቅ የቻሉ ባለትዳሮች በሚገባ እየተማሩ የሰለጠኑ ባለትዳሮች ይሆናሉ። በትዳር መማር ብቻ ሳይሆን መማማር አለ። አንዱ አንዱን ያስተምራል ማለት ነው። ከየራሳቸውና ከአጋራቸው ብቻ ሳይሆን ከጋራ ኑሯቸው ይማራሉ። ጋብቻ ማለት በትዳር ላይ ስልጣንና ኃላፊነት የሚከበርበት ቀን ነው። ጋብቻ በሰጣቸው ስልጣን ብቻ የሚጠቀሙ ባለትዳሮች ፍቻቸው ቅርብ ነው።
ጋብቻ በሰጣቸው ኃላፊነት ብቻ የሚጠቀሙ ባለትዳሮች ምሬታቸው ቅርብ ነው። ጋብቻ ስልጣንና ኃላፊነት ነው። ትዳር የሰመረ የሚሆነው እነዚህ ሁለት ሚዛን ሲሰሩ ነው። ትዳር ማለት የስልጣንና የኃላፊነት አማካይ ነው። ኃላፊነት በተሞላበት ስሜት ስልጣንን ለመጠቀምና ስልጣን ባለው መንገድ ኃላፊነትን ለመወጣት የሚችሉ ዘዴ የሚያገኙት አብሮ በመኖር አብሮ በመማማር ነው። እየተማማሩ በሄዱ ቁጥር ስልጣናቸው የጋራ ኃላፊነታቸውም የጋራ ያደርጉታል። አሁን ትልቁ ችግር በተለይ ኢትዮጵያውያን ውስጥ ይሄ ነው። በመጽሐፍ ቅዱስ ላይም ስናየው ሴት ትገዛ ይላል፣ ወንድ ደግሞ ይውደዳት ይላል። ያው ያፍቅራት፣ ይውደዳት፣ ያፍቅራት ማለት ምንም ከሷ ሳይጠብቅ ጥሩ ነገርም ሳይጠብቅ የወደደ መውደድ ቀላል ነው፣ ያልወደደ መውደድ ነው ከባዱ። ስለዚህ ከሷ ይሄ ኮንዲሽናል የተባለ ላቭ ሳይሆን አንኮንዲሽናል በሆነ ነገር ደስ ብትለው ደስ ባትለው የፈለገውን ፍላጎት ብታሟላ ባታሟላ ከሷ የሚጠበቀውን ነገር ባታደርግም ይውደዳት፣ የሷ ኃላፊነት። ሴቷ ደግሞ ትውደድ አይደለም የሚለው ትገዛለት ነው። ባል ምንም ይሁን ጤነኛ ይሁን በሽተኛ ይሁን እጅግር ይኑረው አይኑረው ደካማ ይሁን አይሁን የተማረ ይሁን አይሁን በቃ ባል ብላ እስካገባች ድረስ ትገዛ ማለት ነው። ምክንያቱም የባል ራስ ክርስቶስ ነው በቤት ውስጥ ማለት ነው። ሃይራርኪ በጣም ነው የሚያስፈልገው አንድ ቤት ውስጥ። እኔ አሁን በባልና ሚስት ዙሪያም ተውት፣ አንድ ቤት ውስጥ ሁሉም ንጉስ ከሆነ፣ ሁሉም ገዢ ከሆነ፣ ሁሉም ባለስልጣን ከሆነ ቤቱ ይፈርሳል። ለምን እህታማቾች አትሆኑ? ለምን ወንድምና እህት አትሆኑ? አብራችሁ በምትኖሩበት ሰዓት ታላቅ እንደ ታላቅነቱ መከበር አለበት፣ ታናሽ እንደ ታናሽነቱ ማለት ነው። እኩል ልትሆኑ አትችሉ። ሃይራርኪን እግዚአብሔር ይወደዋል። ሃይራርኪ ነው ኑሮንም በትክክል እንድትኖሩ የሚያደርግ ማለት ነው። እኩል የምትነጋገሩ ከሆነ አንዱ ሲናገር አንዱ ማያከብር ከሆነ አብሮ መኖር አይቻልም። እንኳን ትዳር ውስጥ ትዳር ደግሞ ከሁለት ቤተሰብ ውስጥ ነው የመጡት። ሁለቱ የተለያየ ካልቸር ነው ያላቸው፣ አስተዳደግ የተለያየ ነው። ስለዚህ የግድ መቻቻልና መማማር ያስፈልጋል ማለት ነው። ስለዚህ ነው አሁን ቅድም አብረው በኖሩ ቁጥር ይሄ ኃላፊነቱን የጋራ ይሆናል፣ ገዥነቱም የጋራ ይሆናል። የተለያየ ነገሮችንም እየተማማሩ በሄዱ ቁጥር ስልጣናቸው የጋራ ይሆናል፣ ኃላፊነታቸውም የጋራ ይሆናል። ትዳርን የሚያቆመው ሌላ ባላ ደግሞ መማር ነው። ይቅር ማለት ደግሞ ለይቅርታ የተዘጋጀ ልብን ይፈልጋል። ይቅር ማለት ሽማግሌ ገብቶ እርቅ ወርዶ ይቅርታ ሲጠየቅ እሺ ይቅር ብያታለሁ ማለት አይደለም። ነገሮችን ለማለፍና ለማሳለፍ ራስ ምክንያት ሰጥቶ ይቅር ማለት ተገቢ ነው፣ ወይም ደግሞ ዝግጁነት ያስፈልጋል ማለት ነው። በጣም የሚገርማችሁ እንደ ኢትዮጵያ ትዳሩን እግዚአብሔር እየረዳው ነው እንጂ እርስ በርስ መቀባበል ሳይኖር እንደዚህ የሚሉት ነገር አለ። ኦልሬዲ አግብተዋለች ወይም ደግሞ አግብተዋታል። እኔ እግዚአብሔር ስላለኝ ነው እንጂ ታይፕ አይደለም። አስቡት፣ እግዚአብሔር ታይፕሽ ያልሆነውን ባል አግቢ ብሎ የሚያስገድድ አምላክ ነው እንዴ? ያንን ሰው እንድታገቢው ከፈለገ ፍቅር እንድታፈቅሪው እንድትወጂው አይንሽን ማብራት አይችልም እንዴ? የእግዚአብሔር ፍቃድ ከሆነ የእግዚአብሔር ፍቃድ እኔ እስከማውቀው ድረስ ደስ የሚል ነው የሚለው መጽሐፍ ቅዱስ። የእግዚአብሔር ፍቃድ ደስ የሚል ልዩ ስጦታ ነው የሚለው። የእግዚአብሔር ፍቃድ ካለበት እንዴት ነው ያንቺን ልብ መክፈት ያልቻለው እግዚአብሔር? ተጋብቷል እኮ እየኖሩ ልጅ እየወለዱ እኔ ታይፕ አይደለም፣ የኔ ታይፕ አይነት አይደለም፣ እኔ የምወደው አይነት ሰው አይደለም፣ ግን እግዚአብሔር ስለአለኝ ብቻ ወይም ደግሞ እሱ እግዚአብሔር አንቺ ነሽ የኔ ሚስት ብሎ ሄዶ ነው መሰለኝ አላውቅም። ምን ይላሉ? በቃ እያስጠላኝ ነው ከዚህ ሰውዬ ጋር የምኖረው ማለት ነው። እግዚአብሔር የፈቀደው ትዳር ከሆነ የእግዚአብሔር ስጦታ ደስ የሚል ነው እኔ የማውቀው። ስለዚህ በእውነት አንዳንዴ እንደዚህ ታይፔ አይደለም፣ ታይፔ አይደለችም፣ ታይፔ አይደለም የምንል ሰዎች እንፈርበት። አግብተሻል፣ ከሱ ልጆች እያፈራሽ ነው፣ እየወለድሽ ነው፣ አብረሽ እየተኛሽ ነው። ታይፕ
ታይፕሽ ባይሆን እንኳን ታይፕሽ እንደሆነ አስተሳሰብሽ እንዲያስብ እንድትወጂው እንድታከብሪው የእግዚአብሔርን ነገር ለመፈጸም እዛ ውስጥ እስከገባሽ ድረስ ፍቅር እንዲሰጥሽ መጸለይ መቻል አለብሽ እንጂ ይሄ መድረክ ላይ ወጥቶም በእርግጥ የድሮ ትዳር ነው። አሁን እንደዚህ አይነት ነገር ውስጥ የለም። ትንሽ ከባድ ጊዜ ነው አሁን ላይ ያለ ነው ማለት ነው። ተመሳሳይ በሆነ አምሳያ ተግባር ላይ ወርክሾፕ፣ ሲሙሌተር ልምምድ ማድረግ ይቻላል። ትዳርን ግን በአምሳያው ላይ ልምምድ ማድረግ አይቻልም። ሌላው ላይ አሁን እዚህ ላይ የሚለው ወርክሾፕ ላይ ሌላ ላይ ወተን ልምድ ይዘን እንደምንመጣው ትዳር ላይ ልምድ ይዘን የምንገባበት አይደለም። ወይም ደግሞ አንዱን አግብተን ከሱ ጋር ኖረን ልምድ ይዘን ደግሞ ልክ ፕራክቲስ እንደሚወጣው አይደለም ማለት ነው። እገሌና 20 ዓመት ትዳርን በተመለከተ ልምድ አለው ብሎ መጻፍ የሚችል መስሪያ ቤትም የለም። ለዚህ ነው በትዳር ጉዞ ውስጥ እየኖሩ መማር ወሳኝ የሚሆነው። ስለዚህ ማንም ሰው በትዳር ላይ የ10 ዓመት ልምድ አለው ተብሎ የሥራ ልምድ ያለው ሰው የለም ማለት ነው። ትዳር ማለት ጥቂት ዕውቀትና ጥቂት ሐሳብ ይዘው ገብተው እየኖሩ የሚማሩበት ትምህርት ቤት ነው። ስለዋና በሚገባ ማወቅ የሚቻለው እየዋኙ እንደሆነ ሁሉ ስለ ትዳር ማወቅ የምንችለው ትዳር ውስጥ ገብተን ነው ማለት ነው። ስለ ትዳር በበቂ ሁኔታ መማር የሚቻለው እየኖሩበት ነው። ሁለቱም በተለያየ ቤተሰቦች ይሄ ቅድም ያልኩት ነው። በተለያየ ባህል ያደጉ ናቸው። አንዱ ለሌላው ተብሎ በእውቅ የተሰራ አይደለም። በነጠላ ተወልደው በድርብ የሚኖሩበት ናቸው። እንግዲህ ለብቻ ተወልደን ወይም ደግሞ ቤተሰብ ውስጥ ነው የምንለው የምናገበውን ሰው በጣም እድለኞች ናቸው አብሮ ያደጉትን ሰው የሚያገቡት እንጂ በባህልም በምንም በጣም በተለያየ አንደርስታንዲንግ እንኳን የተለያየ ሰዎች ነን ተገናኝተን ወደ ትዳር ውስጥ የምንገባውና በጣም የተለያየ ስለሆነ ለመማር ሬዲ መሆን መቻል አለብን ማለት ነው። በትዳር መርከብ ውስጥ ከሌላው ጋር ሲኖር ሊከሰቱ የሚችሉ የአስተሳሰብ፣ የፍላጎት፣ የጠባይ፣ የአካሄድ ለውጦች አስቀድሞ እንዳሉ መረዳት ይጠበቅብናል ማለት ነው። አንዳንዴ ይባስ ብሎ ከዚህ በፊት ያልነበሩ 3 ነገሮች ይከሰታሉ በትዳር ውስጥ ማለት ነው። አንደኛው በየራሳቸው ሲወስኑና ሲያደርጉ የኖሩ ወንድና ሴት በጋብቻ ምክንያት ስልጣናቸው የጋራ፣ ኃላፊነታቸውም የጋራ፣ ውሳኔያቸውም የጋራ ይሆናል ማለት ነው። መመካከር፣ መግባባት፣ መጋራት ግድ ይላል። በአንድ ዙፋን ላይ 2 ንጉስ ቅድም እያለሁ ይሄ ነው። በአንድ ዙፋን ላይ 2 ንጉስ መንገስም አይችልም። በሰንሰለት 2 ሰዎች ለአንድ ሰው ተጠሪ ሊሆኑ ይችላሉ። አንድ ሰው ግን ለ2 ሰው ተጠሪ መሆን አይችልም ማለት ነው። በትዳር ውስጥ ግን ይከሰታል ማለት ነው። አንድ ልጅ፣ አንድ የቤተሰብ ሰራተኛ፣ አንድ በቤት ውስጥ በሚኖር ሰው ለ2 ሰዎች ተጠሪ ይሆናሉ። በሁለቱ ጋብቻ ምክንያት ሌላ ማህበረሰብ ይፈጠራል። እንደዚሁ በጋብቻ ውስጥ አብሮ በመኖር ውስጥ ችግር ሊፈጠር ይችላል። ችግሮችን ደግሞ ነገሮችንም በክፋትና በተንኮል ከማየት ይልቅ ከልምድ ጥረት ነው ብለን ልንተጋገዝ ይገባል። ከጊዜያዊ ስሜት ከማይታወቅ መነሻዎችና ከድካም ሊመጡ እንደሚችሉ በመረዳት ቀድሞ ይቅር ማለት አስፈላጊ ነው ማለት ነው። እንግዲህ ያለውን ነገር ችግሮችም ሲከሰቱ ነገሩን ከመፍተል ይልቅ መፍትሄ ማምጣት ይሻለናል ማለት ነው። ክርስቶስ በመስቀል ላይ ሳለ የሚያደርጉትን አያውቁምና ይቅር በላቸው እንዳለ የትዳር አጋራችን ጥፋት ሲያጠፋ ልክ እንደዚሁ የሚያደርገውን አያውቅምና ይቅር በለው ብለን ልቦና ስጠው ብለን ልንጸልይ ይገባል ማለት ነው። እርሱ ራሱ የቅድሚያ ምክንያት ሰጥቶ የሚያደርጉትን አያውቁም ብሏል ክርስቶስና የይቅርታ ልብ ማለት ይቅር ማለት ነው ማለት ነው። በማናቸውም ጊዜ በማንኛውም ሁኔታ ይቅር እያለን መሄድ መቻል አለብን። እንግዲህ ትዳር ነጥብ ማስቆጠሪያ አይደለም፣ ልምድ ማስቆጠሪያ እንጂ ማለት ነው። ልምድ ማስቆጠሪያ ማለት እየኖርንበት ልምድ የምንወስድበት፣ ያንን ልምድ ወስደን ደግሞ ሌላ ጋር ፕራክቲስ የምንወጣበት ሳይሆን እዛው ያለውን ችግር የምንፈታበት ነው ማለት ነው። ትዳር በሁሉም ነገር መግባባት፣ መተማመን፣ መስማማት አይጠበቅብንም ማለት ነው። ሁሉ ነገር በቃ ፐርፌክትሊ መሄድ አለበት ብለን ልንልም አይገባም። ከተለያዩ ቦታዎች በመጡ በጾታም በማይገናኙ 2 ሰዎች የሚመሰረት ነው። ትዳር የተለያዩ ሰዎች ያዘጋጇቸውን 2 ፈትሎች
እንደ አንድ መግመጃ ነው ማለት ነው። ሲጀመር ጫፍና ጫፍ ይያዛል። በሂደት ግን ካልተገመደ የተገመደ እየበለጠ ይሄዳል ማለት ነው። እንግዲህ ገመዱን ስንሰራ እንዲሁ በቀላል የሚከናወን አይደለም። ውስጡ ህመም አለው። ያንን ህመም መጀመሪያ ማከም አለ። በኋላ ማዳን የሚቻለውን በይቅርታ ነው፣ በመማማር ነው። ውይይቱን ክርክሩ እንኳን ውጤት የሚያመጣው በሁለቱ ልብ ውስጥ የይቅርታ ልብ ካለ ነው። አንዱ ይቅር ባይ ሆኖ አንዱ ጥፋት ሁሌ ያጠፋል፣ ሌላኛው ሁሌ ይቅርታ ባይ የሆነ ያኛው ደግሞ እንደ ተኮፍሶ የበላይ እንደሆነ፣ በተለይ ትዳር ላይ የበላይ ከመሆን የበላይ ብዙ ጊዜ ብዙ ትዳሮች ላይ የማየው ነገር አለ። አንደኛው የበላይ ለመሆን ይሞክራል። የበላይ መሆኑን ደግሞ ለማረጋገጥ ሴትዮዋን መደብደብ ሊሆን ይችላል። እሷ ደግሞ ዘሪቨርስ ከሆነ ደግሞ እሷ ልትሳደባለች፣ ሰው ፊት ታንቋሽሻዋለች፣ የሚገባውን ክብር አትሰጥም፣ አታዳምጠውም። በተለይ ወንድ ልጅ መደመጥ ይፈልጋል። ምንም ይበል ምን መደመጥ ይፈልጋል። ውጤቱ መሸናነፍ ሳይሆን መተራረም ይሆናል ማለት ነው። ወንዶች በተለይ እንግዲህ ወንድ ልጅ መደመጥ ይፈልጋል። ሴት ልጅ ደግሞ ማዳመጥ መቻል አለበት። ወሬዋ ቢጥማትም ቢጥመውም ባይጥማትም። ምክንያቱም አንድ ያግብተዋለች። ተረት ተረት ካወራ ምናልባት እሷን ላይመጥን ይችላል ተረቱ፣ ግን በቃ ባሏ እስከሆነ ድረስ እጭ ደግሞ ያንተ ወሬ የምልትለው አይገባም። ማድመጥ መቻል አለባት ማለት ነው። የሚማር ከሆነ ታስተምረዋለች፣ የማይማር ከሆነ በቃ አዳምጣ በአንድ ጆሮ ሰምታ በአንድ ጆሮ ማፍሰስ ጥሩ ነው ብዬ ነው የማስበው። ስለዚህ መማማር ይቅር ብያለሁ ማለት ብቻ አይደለምና በትክክል የትዳር አጋራችሁን ይቅርታ ማድረግ፣ ስህተት ከሆነም ያንን ስህተት ማናመጣው ምን መጣ፣ ስፒሪቹዋሊ ተጽዕኖ አለው ወይስ በራሱ ፍላጎት ነው ያመጣው ወይም ደግሞ በሌሎች በነገሮች ጫና ነው የመጣው የሚለውን ችግሩን ማሰብ መቻል አለብን ማለት ነው። መተውና መርሳት ጭምር ያስፈልጋል፣ ይቅርታ ማለት ብቻ ሳይሆን ማለት ነው። ስለዚህ ፋይል እየሰበሰቡ በትናንትና እርሾ የዛሬውን ሊጥ እያወኩ መሄድ ትዳር ላይ በጣም ከባድ ነው። የትላንትና እርሾ እየተውን ነው መሄድ ያለብን ማለት ነው። ስለዚህ ቤተሰቦቼ ይሄ እንግዲህ ካነበብኩት ያገኘሁት ነው። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ትጋብዛለሁ። ሰላም ሁኑ።